እግዚአብሔር ይባርክ። አሜን። እግዚአብሔር ስለሰጠን ድንቅ አምልኮ ጊዜ ስሙ እየተባረከ አሜን። ደስ ይበለው። አሜን አሜን። ሃሌሉያ። እስኪ በድጋሚ በልባችሁ ጨባ እግዚአብሔር ይባርካችሁ። እግዚአብሔር ያብዛችሁ። ሃሌሉያ አሜን። አሁን ደግሞ የተወደደውን የእግዚአብሔርን ቃል የሚሰማበት ጊዜ ነው። ወደዚህ ጋብዘዋለሁ። እግዚአብሔር ይረዳናል። ሃሌሉያ ሃሌሉያ። እግዚአብሔር አምላካችን ይባረክ። ስለምትወዱት ለኢየሱስ አምላክ ነው። ሃሌሉያ አምላክ ስለሆነ እናመልከዋለን። በመመለክ ግን ያገኘው አምላክነት የለውም። እኔና እናንተ እግዚአብሔር ተመልኮ አምላክ አለው። አምላክ ስለሆነ ግን ይመለካል። ሃሌሉያ ክብር ለመንፈስ ቅዱስ ይሁን። ዛሬም እንላለን፣ ሁሌም እንደምንለው አማኑኤል እግዚአብሔር ከኛ ጋር። ሃሌሉያ ጉባኤው ይበል አማኑኤል ይበል። እግዚአብሔር ከኛ ጋር ነው። ሁሌም እንላለን የእግዚአብሔር አብሮነት የሕይወታችን መልህቅ የቆምነው በሱ ነው። ሃሌሉያ ዛሬ የታረርቶን ኮንፈረንሳችንን በይፋ ጀምረናል። አማኑኤል እግዚአብሔር ከኛ ጋር ነው ብለናል። በዚህ ውስጥ ትልቁ ነገር የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን ማተለቅ ነው። የዚህ ኮንፈረንስ ዋና ዓላማ ምንድን ነው ካላችሁ የእግዚአብሔር ልጅ የሆነውን ኢየሱስን ምን ማድረግ ነው? ማተለቅ። እሱ ትልቅ ነው። ባገኘነው አጋጣሚ ሁሉ እናተልቀዋለን። ባገኘነው ሁኔታ ሁሉ እናደርገዋለን፣ ከፍ እናደርገዋለን። መንፈስ ቅዱስ ምን ቢዚ ያደርገዋል ካላችሁ ኢየሱስን የሚያከብረው ነገር እሱ እኔን ምን ይለኛል? እኔ አንድ በጣም የሚገርመኝ የመንፈስ ቅዱስ ባህሪ አለ። አንዳች እንኳን ከራሱ ምን አይልም፣ አይናገርም። የሚናገረው ስለሌለው ነው አይደለም። ኢየሱስ ከኔ ካለ ወስዶ ምን ይላችኋል አለ? ይነግራችኋል። ሃሌሉያ ይህ መንፈስ ቅዱስ ሁሉን ቻይ አምላክ አንዳች ከራሱ ካልተናገረ እኔና እናንተ ደግሞ ከራሳችን የምናወራው አንድም ነገር የለም። እግዚአብሔር በእኛ እኔ ከራሴ ላወራ አልችልም። ለምን ብትሉኝ መንፈስ ቅዱስ ከራሱ ምንም ስለማያወራ ከኔ ካለ ወስዶ ምን ይላችኋል? ምን ይላችኋል? ሃሌሉያ ኢየሱስ ጌታ ነው። ጉባኤው ኢየሱስ ጌታ ነው ይበል። ኢየሱስ ጌታ ነው። እኛ በመንፈስ ቅዱስ እናምናለን። እኛ በመንፈስ ቅዱስ አሰራር እናምናለን። እኛ ፔንቴኮስታሎች ነን። የመንፈስ ቅዱስን አደራረግ፣ የመንፈስ ቅዱስን ኃይል፣ የመንፈስ ቅዱስን ጉልበት እናምናለን። ለምን ይሄንን ካላችሁ መንፈስ ቅዱስ ወደ ምድር ለምን መጣ ካላችሁ ኢየሱስ ክርስቶስን ሊያገነው ነው የመጣው። ግለሰብ ሊያገና ነው፣ ተቋም ሊያገና ነው። ዋጋ የዘላለም ሕይወት ልታገኙበት የምትችሉበት የኃጢአት ዕዳችን የተከፈለበት አሜን። ይሄንን እናውጃለን። ማነው ከዚህ ጋር የሚተባበር? ማነው ከዚህ የምስራች ጋር አብሮ የሚቆም? ማነው ይሄንን ለማወጅ የተነሳ? ማነው ይሄንን ለመናገር ነፍሱ የቋመጠች ኢየሱስን በአደባባይ ለመስበክ ልቡ የተንቀለቀለ ሰው ካለ ዛሬ አሜን ይበለኝ። እኔ አለሁ ይበለኝ። ይኸውላችሁ ኢሳይያስ ምዕራፍ 6 ላይ ሄዳችሁ ኦዚያን በሞተበት ዓመት ሰማያት ተከፍተው እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየው። የሚገርማችሁ እግዚአብሔርን ሲያይ በዛው ሰዓት አንድ ነገር አብሮ አየ። የእሱን አንደበት መርከስና አንደበታቸው በረከሰባቸው ሰዎች መሃል መኖሩ። ይሄ እያስጨነቀው ያለ አንድ መልአክ የእሳት ጉጠት ይዞ ከሰማይ እየበረረ ሲመጣ ኢሳይያስን ብትጠይቁት እየመጣ ያለ ምንድን ነበር የሚመስል ብትሉት ሊገድለኝ ወይም ሊያጠፋኝ ወየው ቅዱሱን እግዚአብሔርን አይቻለሁና ምን እላለሁ እጠፋለሁ እንዲል ያደረገው የሆነ መልአክ ሊገድለው እየመጣ ነው የመሰለው። ግን ታውቃላችሁ እንደዛ አይደለም። መጣና ምላሴ ምን አለኝ አለ? ዳሰሰኝ አለ። ሃሌሉያ አሜን። ከዛስ በኋላ ምን ሆነ? እግዚአብሔር የሚገርማችሁ ከነካው በኋላ ኢሳይያስ ሆይ አላለም። ማን ልላክ?
ማንስ ይሄድልናል? የተነካ ሰው እንዲህ ይላል፣ እስቲ እኔ ላከኝ። አያችሁ ኢሳይያስ እኔ ላከኝ ያለው በሙላት ያልተገለጠውን የእግዚአብሔርን ክብር አይቶ ነው። እኔና እናንተ ደግሞ እኔ ላከኝ ያለው የሚልከው የእግዚአብሔር ትክክለኛ ምሳሌ የሆነውን ሃሌሉያ የማይታየው አምላክ የሚታይ ምሳሌ የሆነውን ኢየሱስን በሕይወታችን በመንፈስ ቅዱስ አማካኝነት በርቶልን ያየነው እኔና እናንተ ያልሄድን ማንም አይሄድም። እስቲ ጉባኤው እንዲበል እኔ ላከኝ ነው። እኔ ምን በለኝ? እስቲ እኔ ላከኝ በል። ለዚህ ነው እንግዲህ ወደ አሕዛብ ሁሉ በሉ ተብለናል። ሂዱ፣ አንቀመጥም፣ ኢየሱስን እናውጃለን። መድኃኒት የሆነው የዘላለምን ሕይወት የሚሰጥ የኃጢአት ዕዳችንን የከፈለ ኢየሱስ የሚባል ጌታ አለ። ለሰው ሁሉ ይህንን እንመሰክራለን። ሃሌሉያ! ምላስ ሁሉ የሚናገርለት ኢየሱስ ይበልጣል። ኢየሱስ መለያችን እኮ እሱ ነው። ውበታችን እኮ እሱ ነው። ሃሌሉያ! የቃሉ ደጆች ደግሞ እንዲከፍትልን በእውነት መልእክቴ ሌላ ነው፣ ግን መንፈስ ቅዱስ በልቤ ስለሞላው ሃሌሉያ! ኢየሱስ ይወራ አይጠገም። በዘመኔ ሁሉ ባወራው ያልጠገብኩት ኢየሱስ። አሁንም ከዚህ በኋላ በዚህ ምድር ላይ በሕይወት እስካለው ድረስ አንድ ነገር ነው ደስታዬ፣ ኢየሱስን እያወሩ ማሞት። እንኳን የሱ ሰው፣ እንኳን የሱ አገልጋይ፣ እንኳን የሱ ሆነን በል። ኢየሱስ ያድናል። እስቲ እንጸልያለን። መንፈስ ቅዱስ ደግሞ የቃሉን ደጆች በኃይል እንዲከፍት ሃሌሉያ፣ የልቦናችን አይኖችን እንዲበሩ ሃሌሉያ። አባቴ መንፈስ ቅዱስ ሃሌሉያ፣ መንፈስ ቅዱስ ጠራሃለሁ ወዳጄ መንፈስ ቅዱስ። እስኪ መንፈስ ቅዱስን በላያችሁ ላይ የሾማችሁ በጣም በትልቅ አክብሮት የተገባው ስለሆነ መንፈስ፣ ነፍስ፣ ስጋችን ሁሉ በአንተ ቁጥጥር ስር ይሁን። ቃልህን አብራል። መንፈስ ቅዱስ ሆይ እንደ ልብህ ተናገር፣ አንዳች አንከለክልህም። ጌታ ሆይ በእኛ ሕይወት ውስጥ አንተ ትልቅ ትልቃለህ፣ ገናና ነህ፣ ኃያል ነህ፣ ብርቱ ነህ፣ ጽኑ ነህ፣ እንወድስሃለን። ሃሌሉያ አሜን። ክብር ለመንፈስ ቅዱስ ይሁን። ዛሬ የማካፍላችሁ የመጽሐፍ ቅዱስ ክፍል መዝሙር 91 ይሆናል። ይሄ በጣም የተወደደ በጣም ሁላችንም አንዳንዶቻችን በልባችን፣ አንዳንዶቻችን ደግሞ ግድግዳችን ላይ፣ አንዳንዶቻችን በተለያዩ ቦታዎች ላይ በተለያየ ነገር ተለጥፎ ማናውቀው ጥቅስ አለ። በጣም ተወዳጅ፣ ብዙዎቻችን በቃላችን የምናውቀው በጣም የምንወደው የመጽሐፍ ቅዱስ ክፍል እንዲህ በሚል ርዕስ ነው ማገለግላችሁ። መጠጊያችሁ ጽኑ ነው በሚል ርዕስ። ሃሌሉያ! መጠጊያችሁ ምንድን ነው? እስኪ መጠጊያዬ ጽኑ ነው። በተለይ ይህንን ቃል ሳገለግላችሁ እንደው አሁን ባለንበት ዘመን፣ አሁን ባለንበት ጊዜ በጣም ብዙ ሰዎች ለሴኪሪቲ ወይም ደግሞ ስለ ጥበቃ ምን የሚሉበት ዘመን ላይ ነው። በጣም የሚጨነቁበት ዘመን ላይ ነው። ሀገራት በጣም ትልቁን ኢኮኖሚያቸውን የሚያፈሱት ምን ላይ ነው? ሴኪሪቲ ላይ ነው። የደህንነት ቢሮአቸው በጣም ጠንካራ ነው። በጥብቅ ፓስዋርዶች፣ በጥብቅ የመሳሪያ ጥበቃዎች ያላቸውን ሚስጥር ጠብቀው በጣም የማይደራደሩበትና የኢኮኖሚያቸውን ከፍተኛውን ነገር ለምን ነው የሚያውሉት? ለጥበቃ፣ ለደህንነት ያላቸውን የጦር ኃይል የሚያጠነክሩት ሀገራት ብርቱና አስፈሪ ናቸው የሚባሉት ባላቸው ምንድን ነው? የደህንነት ኃይል ወይም ደግሞ የደህንነት ተቋም ጥንካሬያቸው ነው እንጂ በህዝብ ቁጥራቸው አይደለም። አንዳንድ በጣም በቁጥር ትንሽ ህዝብ የያዙ ሀገሮች ዓለምን ምን ሲያደርጉ አይተናል፣ ሲያንቀጠቅጡ አይተናል። በትንሽ ቁጥር ግን ሄዳችሁ ጠጋ ብላችሁ ያላቸውን የሴኪሪቲ ፎርሳቸውን ሄዳችሁ ስትመለከቱ ምንድን ናቸው? በጣም ጽኑ ናቸው። ይተማመኑበታል።
የአንዳንዶቹ ሲቹዌሽን ሩማቸውን ብታዩ በፍጹም በምንም አይነት የመሳሪያ ኃይል ሊፈርስ የማይችል ሊሸሸጉበት የሚችሉበትን ትልልቅ ምን ሰርተዋል? መጠጊያዎች ወይ ደግሞ መሰወሪያዎች ሰርተዋል። በእነዚህ ነገሮች ሁሉ ውስጥ ሆነው አሁንም ግን ምን አይሰማቸው? ዋስትና አይሰማቸው። ምን አለባቸው? ስጋት አለባቸው። ላነብላችሁ የእግዚአብሔርን ቃል እንዲህ ይላል። መዝሙር 91 ከቁጥር 1 ጀምሮ አነበዋለሁ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ሃሌሉያ! እግዚአብሔርን መጠጊያዬ፣ ምሽጌ፣ የምታመንብህ አምላኬ እለዋለሁ። እርሱ ከአዳኝ ወጥመድ ካሰቃቂ ቸነፈር ያድንሃልና በላባዎቹም ይጋርድሃል፣ በክንፎቹም ስር መሸሸጊያ ታገኛለህ። ታማኝነቱ ጋሻና መከታ ይሆንሃል። የሌሊት አስደንጋጭነት፣ በቀን የሚወረወር ፍላጻ አትፈራም። በጨለማ የሚያደባ ቸነፈር፣ በቀትር ረፍራፊው አያሰጋህም። በአጠገብህ ሺህ በቀኝህም 10 ሺህ ይወድቃል፣ ወደ አንተ ግን አይቀርብም። በዓይን ብቻ ትመለከታለህ፣ የክፎችንም መቀጣት ታያለህ። በተለይ የምፈልገው ቁጥር ይሄ ነው። እግዚአብሔርን መሸሸጊያ ልዑልንም መጠጊያ አድርገኸዋልና። ሲያሜን በሉኝ። እግዚአብሔርን ምን መጠጊያ፣ እግዚአብሔርን መሸሸጊያ ልዑልን መጠጊያ አድርገኸዋልና። ዛሬ ወገኖቼ በእግዚአብሔር ቃል ውስጥ ልባችሁን ሊያጠነክር የሚችል መልእክት አለኝ። ዛሬ ምናችሁን ነው መጠጊያ ያደረጋችሁት? ዛሬ ምናችሁን ነው መሸሸጊያ ያደረጋችሁት? መጠጊያና መሸሸጊያችሁ እግዚአብሔር ከሆነ ይሄ መጠጊያ ጽኑ ነው። አሜን። እስቲ ጉባኤው አሜን ይበለኝ። አሜን። ይኸውላችሁ አንዳንዶች ሀብታቸውን መጠጊያ አድርገዋል። አንዳንዶች ስልጣናቸውን መጠጊያ አድርገዋል። አንዳንዶች እውቀታቸውን መጠጊያ አድርገዋል። ነገር ግን ሊመሽጋቸው ወይም ሊከልላቸው የተቻለበት አቅም ጥቂት ነው። አንዳንዶች ግን ሰው ሲያያቸው ደካማ ናቸው። በኢኮኖሚ ሲታዩ አቅም የላቸው። ነገር ግን በማይናወጥ በማይነካ በማይደፈር ሕይወት ውስጥ ይኖራሉ። ምንድን ነው ብላችሁ ጠጋ ስትሉ እግዚአብሔር መጠጊያቸው ነው። አሜን። ልዑል መጠጊያቸው ነው። አሜን። ገና ሲጀምር ይሄ ቃል በልዑል መጠጊያ የሚኖር ይላል። በየት የሚኖር? በየት የሚኖር? ሃሌሉያ! ምን ማለት መሰላችሁ? ልዑል የሚለው ቃል የንጉሥ ልጅ አይደለም። ልዑል ማለት ምንድነው ካላችሁ ሉዓላዊ ማለት ነው። ምን ማለት መሰላችሁ? የሚያቆመው ግዛት የለም፣ የሚገድበው ክልል የለም፣ የማይገባበት ስፍራ የለም፣ ለሱ የተከለከለ ድንበር የለም። ማንም ከዚህ አትለፍ ሊለው አይችልም። ሃሌሉያ! ማንም የአንተ ግዛትና ድንበር እዚህ ጋር ነው፣ አንተ ከዚህ እንድታልፍ አይፈቀድልህም ብሎ የድንበር መስመር አስምሮ የሚያስቆመው የለም። ይኸውላችሁ የኢትዮጵያ መንግስት ከኬንያ ድንበር ማለፍ አይችልም። ያቺ የቆመች ድንጋይ ጋር ሲደርስ ባንዲራው እንኳን ከዛ ወደዛ ሊውለበለብ አይችልም። ሕጉ እንኳን የሚሰራው በእኛ ቴሪቶሪ ውስጥ ብቻ ነው። አንድ እርምጃ ስትራመዱ ኬንያ ከገባችሁ ሕግ ይቀየራል፣ ባንዲራ ይቀየራል፣ መንግስት ይቀየራል፣ ስርዓት ይቀየራል። አያችሁ፣ ምድራዊው መንግስት ቴሪቶሪ ከልለዋል። ይሄ ልዑል ግን ሃሌሉያ ሃሌሉያ የሆነ ድንበር ሲሻገር ይሰራል። አሁንም ሌላ ድንበር ሊገባ ይሰራል። ሃሌሉያ! ኢየሱስ ያድናል። አያችሁ፣ መሸሸጊያችሁና መጠለያችሁ ልዑል ካደረጋችሁ፣ ይህንን ሉዓላዊ አምላክ ካደረጋችሁ፣ እሱ በሁሉ ይገዛል። እሱ ግን በማንም አይገዛም። መንግስቱ ሁሉን ትገዛለች። የትኛው ግዛት የሆን መንግስቱ ሁሉን የምትገዛ? አሜሪካ እንኳን ማትገዛው ክልል አለ። ማትገዛው ልዕለ ኃያሉ አሜሪካ ማትገዛው፣ እግዚአብሔር ግን ሁሉን ይገዛል። አሜን። ስለዚህ ባሪያው ሲዘምር እንዲህ አለ፣ በልዑል መጠጊያ ምን የሚል ምን የሚል አለሲ ጉባኤው ይመልስልኝ። ምን የሚል ምን ማለት መሰላችሁ? የልዑል መጠጊያ ማለት የቸገራችሁ ቀን ሮጣችሁ የምትገቡበት ሳይሆን የምትኖሩበት ነው። ሲያሜን በሉኝ። እንደ መማፀኛ ከተማ ሸሽታችሁ የምትገቡበት አይደለም። የልዑል መጠጊያ የልዑል መጠጊያ ማለት መኖሪያ ነው። የሆነ ሰሞን መታችሁ የሆነ ሰሞን የምትጠፉበት አለ። በልዑል መጠጊያ
የሚኖር የሚኖር ይበለኝ እና እንዲህ አይነቱ ሰው የሚኖር ሰው ምን ይሆናል? ሁሉን በሚችል ስንቱን በሚችል ስንቱን ታውቃላችሁ። ብዙ ሊችሉ ይችላሉ፣ ሁሉም ግን አይችሉም። ምን መሰላችሁ? ከዚህ ጋር ከታች የዘረዘረ የሚያወርዳቸውን ነገሮች እነሱ አይችሉትም። ለምሳሌ ይኸውላችሁ ኒክለር ብትተኩሱባቸው ያንን የሚከላከሉበት መሳሪያ ሊኖራቸው ይችላል። በጣም ብዙ ሚሳኤሎች ወይ ብዙ ሮኬቶች ወደ እነሱ ብትወረውሩ በራዳርና አይረን ዶማቸውን አውጥተው ሊያወድሙት ይችላሉ። ቸነፈር ሲገባ ግን አይችሉም። ቸነፈር ሲገባ፣ ኮቪድ ሲገባ የነገሩን የሞተ ሰው ቁጥር ነው። የሞተባቸውን ሰው ቁጥር በየቀኑ በሚዲያቸው ላይ ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ቀበርን፣ ይሄን ያህል ሰው በገረገር እያፈስን ከተትን አሉ። ለምን? በሽታውን ሊያቆሙት አልቻሉ። ቸነፈሩን ሊከለክሉት አልቻሉ። አየህ ሌላ ኃያል ነው ተብለዋል። ግን የእነሱ ኃያልነት ሁሉን ቻይነት አይደለም። አያችሁ እኔና እናንተ ጋር ግን ያለው እግዚአብሔር፣ እኔና እናንተን የከለለን እግዚአብሔር፣ በክንፎቹ ጥላ ውስጥ የጋረደን እግዚአብሔር፣ እሱ ሁሉን ቻይ ነው። አሜን። ያልቻላችሁት ነገር በቤታችሁ ምንድን ነው? በኑሯችሁ ውስጥ ያቃታችሁ ነገር ምንድን ነው? ያዘናችሁበት ነገር፣ ይሄ ነገር ከኔ አቅም በላይ ነው ያላችሁት ነገር ምንድን ነው? ዛሬ የምስራች አለኝ። አምላካችሁ ሁሉን ቻይ ነው። አሜን። አልችለውም ካላችሁ አይዟችሁ፣ ለሰው የማይቻል ለእግዚአብሔር ይቻላል። እስቲ ለኔ የማይቻል በሉ። እግዚአብሔር ይቻላል። እኛ ቤት የከበደ ጉዳይ፣ እኛ ቤት የከበደ ርዕስ፣ እኛ ቤት ሐዘን የሆነ ርዕስ፣ እኛ ቤት ለቅሶ የሆነ ርዕስ ከፀሐይ በላይ ባለው ዓለም ሌላ ነው፣ ቀላል ነው። አያችሁ ኤልሳ የሚባለው ሰው የእግዚአብሔር አቅም ስለገባው ይህም በእግዚአብሔር ዓይን ምንድን ነው አለ? ቀላል ነው። በማን ዓይን? በእኛ ዓይን ከባድ ነው። አሁን ጉዳዩ ይኸውላችሁ በልዑል መጠጊያ ስትኖሩ በእናንተ ዓይን አታዩ፣ እይታ ትቀይራላችሁ። በማን ዓይን ማየት ትጀምራላችሁ? ጉባኤው በእግዚአብሔር ዓይን ይመለኝ። በማን ዓይን? እግዚአብሔርን አለ ዘማሩ። እግዚአብሔርን አለ መጠጊያዬ፣ ምሽጌ፣ የምታመንበት አምላኬ እለዋለሁ። ምን ትለዋለህ? እለዋለሁ። እንደዚህ ሳወራው እንዲህ ብዬ ነው የማወራው። ምን ትለዋለህ? መጠጊያዬ። ጉባኤው መጠጊያዬ፣ ምን መጠጊያዬ፣ ማንም አያስጠጋችሁ። ሕግና ደንብ አለው። ለመጠጋት የሆነ ነገር ማሟላት ሊኖርባችሁ ይችላል። እስቲ ሂዱና እየሮጣችሁ አሜሪካ ኤምባሲ ሂዱ። እስቲ በሩ ላይ ለመግባት እንዲሁ ሞክሩ። ምን ነው መጠጊያ ፈልጌ ነው እባካችሁ አስጠልሉኝ፣ አስጠጉኝ የምትሏቸው ያስገቧችኋል? አይቻልም። እዛው ተውት እኮ ሩቅ ሄዳችሁ አይደለም እዚሁ ሀገራችሁ ውስጥ ተውት። እሱ በጣም የመጨረሻ ድሃ ነው የምትሉት ሀገር ካለ እዛም ሀገር ኤምባሲ ብትሄዱ አስገባችሁ። መጠጊያዬ ስትሉት የማያፍርባችሁ፣ ስትጠጉት የማይገፋችሁ፣ ስትጠጉት የማያስጠጋ ምክንያት የማይነግራችሁ፣ እጁን እንዲያደርጉ ሳይሆን እንዲያደርጉ የሚጠብቃችሁ፣ የሚገፋ ሳይሆን የሚያቀፋባት አለ። ስለዚህ ምን እለዋለሁ? ጉባኤው መጠጊያዬ ይበል። ዛሬ በዚህ መካከል የሚያስጠጋት ያጣሽ ነፍስ ካለች የምስራች፣ አምላክሽ መጠጊያሽ ነው። አሜን። ዛሬ ማንም የለኝ የምትል በዚህ ጉባኤ ካለ አይዞ፣ አምላክህ መጠጊያ ነው። አሜን። መጠጊያ ነው። አሜን። ከዛስ እግዚአብሔር አለ መጠጊያዬ። ቀጥሎስ ምሽጌ። ምን? ምሽግ ምንድን ነው ታውቃላችሁ? ምሽግ ማለት በጦር ሜዳ መሃል የሚሰራ ምን ነው? ፕሮቴክሽን ማለት ነው። የትኛው በጣም ብዙ አይነት ዘመናዊ ምሽጎች ይሰራሉ። ከባባድ መሳሪያ መከላከል፣ በኮንክሪት ምሽግ ይሰራል፣ በድንጋይ ባሸዋ፣ በብዙ አይነት መንገድ ምሽግ ይሰራል። ግን ታውቃላችሁ ከባባድ የሚባሉ ምሽጎችን ደግሞ በከባዱ ማፍረስ የሚችሉ መሳሪያዎች አሉ። ዋሻ ውስጥ የተሰሩ ምሽጎችን አይተናል አይደል? ገብተው ምን ማለት የሚችሉ ተታኩሰው
ገብተው ማውደም የሚችሉ ለካ ሰው የሰራው ምሽግ ላይ አያድንም። ዛሬ ምሽግ ይበል። በዚህ ምሽግ ምሽግ ይበል። የኔ ምሽግ በል። የተደበቃችሁ የሸሻችሁበት ያመለጣችሁበት የሚዘንብባችሁን የጠላትን ፍላጻዎች አንዱም እንዳይነካችሁ ተሰውራችሁ ያመለጣችሁበት ምሽጋችሁ እግዚአብሔር ነው። ይሽጋል። ተደበቅንበት እኮ ከስንቱ ተከለልንበት፣ ከስንቱ አመለጥንበት፣ ስንት የህይወት ከባድ ቀኖችን አለፍንበት። አረ መንፈስ ቅዱስ። ስለዚህ እግዚአብሔር ምን ይለዋል አለ? ሃሌሉያ። ከዛስ ሶስተኛ ላይ የምታመንበት አምላክ። ሃሌሉያ። ምን የምንበት? የምታመንበት። ይኸውላችሁ ዓለም ላይ ማንም በማንም ቢተማመን እርግጠኛ ሆኖ ነገን ተደግፎ ሊያልፍበት የሚችል ማንንም ሰው መተማመኛ የለው። ሁሉ ነገር በማይክሮ ሰከንድ ውስጥ ነገር ዓለሙን ሊቀየር ይችላል። አሁን መንገድ ላይ ስትመጡ ሰላም ያላችሁትን ሰው ከሰዓታት በኋላ ተደውሎ እንትና እኮ አረፈ ልትባሉ ትችላላችሁ። ዘመድ አዝማድ ሀብት ያለው እንዴ እሱ አለልኝ ያኖረኛል፣ አረ የሱ መኖር በቃ እሱ ብቻ ይኖርልኝ፣ የሱን እድሜ ያርዝምልኝ ያላችሁት ሰው እግዚአብሔር ካልፈቀደለት ለእናንተ አንድ ብር ለመስጠት እንኳን አይችልም። ማንን ትተማመናላችሁ? እስኪ ንገሩኝ። ልባችሁ ውስጥ እነማን የሆኑ አይዞ ሳይሉ ድምፃቸው ሳያወጡ ልባችሁ ለእናንተ አይዞ አለልህ ያላችሁ? ችግር የለውም አቅማችሁ ይሆን ገንዘባችሁ ይሆን አይዟችሁ ያለ የተማመናችሁበት ምን ይሆን? እኔ የተማመንኩበት ምን ይሆን? ነገን ሳስብ ነገን ለመድረስ እርግጠኛ ያደረገኝ ነገር ምን ይሆን? ታውቃላችሁ፣ ቅጥቅጥ ሸንበቆዎች ናቸው። ተሰብረው ይወጋሉ። ተደግፋችኋቸው ቆምንባቸው ስትሉ ተሰብረው ምን ያደርጓቸዋል? ከመውደቅ በላይ ይወጓቸዋል። የማይጥል ብቸኛ ድጋፍ፣ የማይጥል ብቸኛ ምርኩዝ፣ ቀን ሲከፋ የማይከፋ ሰው ጀርባ ሲሰጥ ጀርባ ማይሰጥ፣ ሁሉ ነገር ሲለወጥ የማይለወጥ። እኔ በእነዚህ በአገልግሎት ዘመኔ ሁሉ ምን አይተሃል ብትሉኝ የማይለወጥ እግዚአብሔር ብቻ እንደሆነ አይቻልም። ብዙ የተመካንባቸው የታመንባቸው አቅማችን ናቸው ያልናቸው ነገሮች በሙሉ ክደውናል። ታውት ሌላው ሰው ራሳችንን ክደነዋል። እውነቱ ሸርት ስንት ቀን ራሳችንን ክደናል። ሰው እኮ ታውት ሰው ሩቅ ነው። እኔ ክጄዋለሁ። የሚመካ ቢኖር እግዚአብሔር ይመካ። ስለዚህ ምን አለ ባሪያው? መታመኛዬ ነህ እለዋለሁ። ያችሁ የማያሳፍር መታመኛ፣ የማያሳፍር መታመኛ፣ ተደግፋችሁት የማይጥል መታመኛ፣ ይዛችሁት የማይጥል መታመኛ፣ ከቀን ጋር ማይቀየር፣ ከሁኔታ ጋር ማይቀየር፣ ሰው ያልሆነ እግዚአብሔር ምን አይልም? ጉባኤው አይለወጥም። ይኸውላችሁ የሀገር ኢኮኖሚ ይለወጣል። የሆነ ሰዓት ላይ ይወጣል፣ ከፈለገ ሰዓት ላይ ይወጣል። ብዙ ነገሮች ሰው ይለወጣል። ዛሬ ሳይፊት ነገ ይቆሳል። ዛሬ ያሞገሳችሁ አንደበት ነገ ይነቅፋችኋል። ዛሬ ያቀፋችሁ እጅ ነገ ሊገፋችሁ ይችላል። የማይለወጥ የማይለወጥ እሱ ብቻ የማይለወጥ ማን ብቻ? ስለዚህ እሱ ምን እለዋለሁ? ሲጉባኤው መታመኛዬ ነህ ይበላችሁበት፣ አያሳፍራችሁ፣ ተደግፋችሁት አይጥላችሁ፣ ደግፋችሁበት አይሸሽም። አንድ ጊዜ ያለ አባት ስለመታመን የሆነ ኤግዛምፕል ሊያሳይ ፈለገና ልጁን እንትን አቆማት፣ ፍራሽ አንጥፏል እና አይታችሁት ሊሆን ይችላል ቪዲዮ።
ከዛ በኋላ እና አባቷ ነው። ከዛ በኋላ ዘለለችና ልታቅፎ ስትል ሸወዳት። ሲሸወዳት ሄዳ ፍራሽ ነው ያደረገችው ማትጎዳበት ነው። ከዛ ዞረና እንዲህ አለ፣ ተማምናችሁት ዞር ማይልባችሁ እግዚአብሔር ብቻ። አሜን። እርግጠኛ ሆናችሁ ራሳችሁን ስትሰጡት ዞር ብሎ መሬት የማይፈጠፍጣችሁ እግዚአብሔር ብቻ ነው። ወገኖች ዛሬ እንዲላችኋል እግዚአብሔርን ብቻ መታመናችሁ። በሌላ ነገር አትታመኑ። በአቅማችሁ አትታመኑ። በእውቀታችሁ አትታመኑ። በገንዘባችሁ አትታመኑ። በጉብዝናችሁ በወጣትነታችሁ አትታመኑ። እነዚህ ሁሉ ነገሮች ይከዱታል። ታምኖ የማይጠል ታምናችሁበት ማያሳፈር የዘላለም ወዳጅ የዘላለም መታመኛ እግዚአብሔር። እኔ መታመኛዬ ያልኩት እግዚአብሔር ታዲያ በሌሎች ታምኜበት ምሽግ ያድርጌው መጠለያ ያድርጌው በሕይወት ምን ያደርጋል? እርሱ ከአዳኝ ወጥመድ ካሰቃቂ ቸነፈር ያድንሃል። ታውቃላችሁ፣ ወጥመድ ማለት ለገዳይ ይዞ የሚያቆይ ወይ ገለሃል ወይ ለገዳይ ይዞ ያቆያል። ወጥመድ ሁለት ስራ ነው። አንድ ይገላል፣ ሁለተኛ በተለይ ደግሞ የአዳኝ ወጥመድ ማለት ለገዳይ ይዞ የሚያቆይ ነው። አንዳንድ ወጥመዶች አይታችኋል ወይ? አይገሉ ግን ምን ያደርጋሉ? ይይዛሉ። ስውር ናቸው። አሽከላ የሚባል ወጥመድ አለ። ጥበባዊ ነው። ወጥመድ ማለት ይኸውላችሁ፣ ወጥመድ እያያዛችሁ የምትፈልጉት ነገር ይቀመጣል አይደለ? እንስሳትን ለማጥመድ ምን የሚደረገው? አሳ ለማጥመድ ምግብ ነው አይደለ? ወጥመድ ውስጥ ታውቃላችሁ፣ በምንም ውስጥ የሚጠመደው አካል ነገርየው ወጥመድ እንደሆነ ያውቃል። ስውር ነው፣ ረቂቅ ነው፣ በጣም ማለት ነው በፍጹም የረቀቀ ነው። ደግሞ ከባዱ ነገር ወጥመድ ውስጥ ፍላጎታችሁ አለ። ወጥመድ ውስጥ ምርጫችሁ አለ። ወጥመድ ውስጥ የእናንተ ኢንተረስት ነው ያለው። እዛ ውስጥ ቁጭ አድርጎት በቃ ብላ አገኘው ብሎ ያ አካል ሊበላ ሲል እያዘ ወይ ታነቃል ወይ ይዘጋበታል ወይ ይሞታል። እንደው በቀላሉ አይተሳቃጠሉ ምን አድርጋችሁላት? ወጥመዱን ብቻውን ብታስቀምጡት ምን ትመጣለች? አትመጣም። በላዩ ላይ ሊያውም የሚሸት አትራክት ከሩቅ የሚጠራትን ዛሬማ ድግስ ነው ብላ ስትመጣ እዛው እና ከአዳኝ በሕይወታችን ውስጥ ብዙ ከማናውቃቸው ብንገባባቸው ከምንሞትባቸው ከምንዋረድባቸው መልካም መስለው እኛን አትራክት አድርገው እግዚአብሔር እዚህ ውስጥ የበረከት ናዳ አስቀምጦልኛል ብለን ልንነካው ካለው ከስንቱ ነገር ጠበቀን። ያድናል። ከየት ሁላችሁ አዳኛችሁ ገዳያችሁ ነው። ከገዳያችሁ ወጥመድ ካዘጋጀው ጨርሶ ረቂቅ ነው። እርግጠኛ ነው ይዞ እንደሚያቆያችሁ፣ እርግጠኛ ነው ይዞ እንደሚገላችሁ። እዚህ እኮ ነው አለ ወጥመድ ተሰበረ አለና እኛ ሃሌሉያ ስንቱን ወጥመድ ሰብሮ አስመለጠን። ከስንቱ ከተዘጋጀልን ካላየነው ባይተወይ አሁን ያስመለጠን አይተን ማለት ነው። በየቀኑ ስንት ወጥመድ ይሆን አልፋችሁ ዛሬ እዚህ ላይ ደረሳችሁ። አንዳንዱ ላይ ልትሰሙት አያደርግም፣ እንድትጨነቁበት ስለማይፈልግ። አንድ ልጅ አስታውሳለሁ በአንድ ወቅት ላይ በነበረ የጸጥታ ችግር ውስጥ ኮማንድ ፖስት የታወጀበት ሰዓት ነውና ልጁ በጣም ስፖርት ስለሚሰራ ሂውጅ ነው ማለት በቃ የፖስቸር ስፖርተኛ ሰውነት ነውና ሁሌ ማታ በሞተር ስገባ በኋላ ነው የሚነግሩት። እማውቀው ነገር የለም። አንድ ቀን ግን የወሉ ካለፈ በኋላ ወታደሮች መጡና አጣርተው ሲጨርሱ አንተ እግዚአብሔር በጣም ይወድሃል አሉኝ። ምን ነው? ብዙ ቀን ከውትድርና አምልጦ የመጣ ሰው ነው ተብለን
እርምጃ ይወሰድበት ተብሎ ትእዛዝ ይህን አመፅ የሚያካሄደው እሱ ነው ተብሎ ስንፈልግ በብዙ ቀን በመኪና በፓትሮል ተከትለን ግን የቱ ጋር እንደምጠፋብን አናውቅም። የሆነ ቦታ ስደርስ ትጠፋብናለህ። ብዙ ቀን ተከታትለናል። የተከተልን ደግሞ ልናናገር አይደለም ከጀርባ ሹት ይደረግ ተብሎ ተወሶ ምክንያቱም ዋናው ሶስቱ ነው ተብለናል። በኋላ ግን የሆነ ቀን አጋጣሚ ስራ ቦታ ላይ ሳይሆን ሲያጣሩ አረ የሰው የስራ ሰው ነው ምንም ያለ ከእንደገና መጥተው ተግባርቶ ነው ታሪክ የሚነግሩት። አንዳንድ እግዚአብሔር መጨረሻ ላይ ቸርች ላይ ሄዶ የመሰከረው እግዚአብሔር ከእንዲህ አይነት ወጥመድ አዳነኝ ብሎ እሱ ስለሰማ ነው። እኔና እናንተ ሳንሰማ ከስንት ነገር የሆን ጌታ የታደገን ከአዳኝ ወጥመድ። እያችሁ በህይወታችሁ ውስጥ ብዙ ያላያችኋቸው የተሰበሩላችሁ ወጥመዶች አሉ። ገዳያችሁ እናንተን ሊያጠፋ የተማማለበት እናንተን ሊገል የተማማለበት ግን እግዚአብሔር ጣልቃ የገባበት ኢየሱስ ያድናል በሉ። ኢየሱስ ያድናል። ስለዚህ አትበሉ። መጠጊያችሁ ጽኑ ነው። አሜን። እዚህ መጠጊያዬ ጽኑ ነው በሉ። መጠጊያዬ ጽኑ ነው። ወጥመዱ አይዛችሁም። አሜን። ወጥመዱ ምን አይላችሁም። አለፍ አለፍ እያልኩ ልሂድ። ከዛ ካሰቃኝ ቸነፈር ያድንሃል። ሰው ሊድንበት ከማይችል ነገር ታማኝነቱ ጋሻና መከታ ይሆንሃል። የሌሊት አስደንጋጭ በቀን የሚወረወር ፍላጻ አትፈራም። በጨለማ የሚያደባ ቸነፈር በቀትር ረፍራፊ አያሰጋም። በአጠገብህ ሺህ በቀኝህ 10 ሺህ ይወድቃል፣ ወደ አንተ ግን ምን አይልም አይቀርብም። ሲረፈረፉ ታያለህ ግን አይቀርቡህም። ለምን መሰለህ? የሆነ እግዚአብሔር የሰራው ድንበር አለ። በእናንተና በጠላታቸው መካከል እግዚአብሔር ድንበርን አድርጓል። አሜን ሃሌሉያ። አሜን። ምንን አድርጓል? ጉባኤው እግዚአብሔር ድንበርን አድርጓል። እግዚአብሔር ድንበርን አድርጓል። ስለዚህ ምን አይልህም አይጠጋህም፣ ግን ታያለህ። በቀኝ 10 ሺህ በአጠገብህ ሺህ ሲረፈረፍ ታያለህ፣ ግን ወደ አንተ ምን አይልም አይቀርም። መጠጊያ ጽኑ ነው። አሜን። መጠጊያችሁ ጽኑ ነው። አሜን። አይደፈርም ደግሞም አያስደፍርም። አሜን። እስቲ መጠጊያዬ በሉ። መጠጊያዬ ጽኑ ነው። ጽኑ ነው። አይደፈርም አይደፈርም አያስደፍርም። አያስደፍርም። እግዚአብሔር ነው መጠጊያችሁ። እግዚአብሔር አይደፈርም። አሜን። እግዚአብሔር አያስደፍርም። አሜን። ያድናል በሉኛ። ያድናል። ይኸውላችሁ ጠላታችሁ እርግጠኛ ሆኖ ዘራፍ ብሎ ያለውን ሁሉ ታጥቆ መጥቶ ልክ ሲደርስ እናንተ ያላችሁበት ጋር የማይደፈር ምሽግ ያለ። አሜን። እንዴት እንደማይደፈር ላሳያችሁ። ትንቢተ ዘካርያስ ላይ ምዕራፍ 3 ስለ ኢያሱ ሰይጣን ማንን ሊከስ መጣ? ኢያሱ ምን ሊለው መጣ? ኢያሱ ሊያስከስስ የክስ ቻርጅ አለበት የለበትም? ሊያውም ደግሞ ሰውም ሳይመሰክርበት ላዩ ያለው ነገር ነው ይመሰክራል። ጥምጣሙ ይመሰክራል፣ አዳፋ ልብሱ ይመሰክራል። ሰይጣን እርግጠኛ ምንድን ነው? እርግጠኛ ነው። ኢያሱን እንዴት አድርጎ እንደሚያሸማቅቀው ያውቃል። እና ገና ሲመጣ ባይዘው ወይ ሰይጣን ማውራት አይጠበቅም። ስሙ ራሱ ምንድን ነው? ሰይጣን ማለት ምንድን ነው? ከሳሽ ማለት ነው አይደል? ዲያብሎስ ምንድን ነው? ከሳሽ። ሁሌ የሚቆመው ምን ሆኖ ነው? ገና ሲመጣ የክሱን ቻርጅ እንኳን ምን አላለም። የሚከስበትን ርዕስ አንብቧል እንዴ? ተናግሯል እንዴ? አቅርቧል እንዴ? ኢያሱ የሚባል ሰው በጥምጣም መቆሸሽና በልብስ ማደፍ የክህነት እድፈት ስላለበት የሚል ጊዜ እንኳን አግኝቷል እንዴ? ገና ሲያየው እግዚአብሔር ምን አለ? ሂዳታ ሰይጣን እግዚአብሔር ምን ይበል? ኢየሩሳሌምን የመረጠ እግዚአብሔር ምን ይበል አለና የሰውየውን አዳፋ ለምን አላወራ? ይችላል አይችልም? ከሳል ውስጥ የተነጠቀ እኮ ትንታኔ ነው አለ። አይደፈርም። ምን ማለት መሰላችሁ? የወጣው ከባቢሎን ምርኮ ነው። የወጣው ከከባድ መከራ ውስጥ ነው። ከዛ እንዲህ አለ፣ ከድፋሙ ልብስ ጋር አልተስማማ። እግዚአብሔር ከድፋሙ ልብስ ጋር ተስማምቷል እንዴ? ፐርፌክት ጥሩ ነው አላለ።
ለሰይጣን ተገቢውን ምላሽ ሰጠውና እናንተን ፕሮቴክት አድርጎ እናንተን ጋርዶ ለጠላት ተገቢውን መልስ ሰጥቶ ለእናንተ ጋር ይቀጥላል። አያችሁ፣ አባትና ልጅ በውጪ አባት ልጁን ምን ያደርጋል? ፕሮቴክት ያደርገዋል። በውስጥስ ምን በሉለት? ቀይሩለት። ቀይሩለት። አዳፋውን ልብስ ምን በሉለት? ቀይሩለት። አያሳፍራችሁ፣ አያዋርዳችሁ። ከአዳፋው ልብስ ጋር ይስማማል? ኖ እሱን ይቀይራል። ክብር ለኢየሱስ። ይቀጥል። ቁጥር 9 የተነሳሁበት ቃል እግዚአብሔርን መሸሸጊያ የልዑልን መጠጊያ አድርገኸዋልና። ይሄ ሁሉ በሕይወታችን የማይሆነው ይሄ ሁሉ ነገር ሕይወታችን ውስጥ ያላገኘን ለምንድን ነው? እግዚአብሔር ምን ስላደረግ ነው? እግዚአብሔር ምናችን ስላደረግ ነው? መጠጊያችን ስላደረግ ነው። ክብር ለመንፈስ ቅዱስ ይሁን። ክፉ ነገር አያገኝህም፣ መቅሰፍትም ወደ ድንኳንህ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል። ይኸውላችሁ በጥበቃ ደረጃ በጣም በትልቅ ጥበቃ የሚጠብቁ ሰዎች አሉ አይደል? ለምሳሌ ሀያል የምንላቸው ሀገር መንግስታት ጥበቃዎቻቸውን ብታዩ የሴኪሪቲ ይሄ በተለይ ሪፐብሊካን ጋርድ የምንለው ወይ ደግሞ እነሱ የሚጠበቁበት ስኳድ ጠንካራ ነው አይደል? አሁን በቅርቡ ያየነው ታሪክ አለ አይደል? የአንድ ሀገር መሪ ሀገሩ ድረስ ቤተ መንግስቱ ድረስ ገብተው ከሚስቱ ጋር ይዘውት ሄደዋል። ሊናድ የሚችል አለ ማለት ነው። ደግሞ የተሻለ አካል ካለ ትራምፕን ደግሞ ከመኝታ ቤቱ አቅፎ ይዞት የሚሄድ ከተገኘም ጥሩ ነው። አይደፈሩ የሚባሉ አሉ። እኔና እናንተ ግን የምንጠበቅበት ጥበቃ ብዙ ጊዜ በህይወታችን ተዘምናል። ባቃላችሁ እኛ ጥላችንን ሁሉ እየፈራን ልንሄድ እንችላለን። ኮሽ ባለ ቁጥር ዱላ ይዘን ብንወጣ ይሆን እንደነግጣል። ታውቃላችሁ ዓለም ላይ የዓለም መንግስታት ወይም ደግሞ ነገስታት ከሚጠበቁበት የሴኪሪቲ አቅም የተሻለ አቅም እኔና እናንተ እንጠበቃለን። እስቲ አሜን በሉ። እስቲ አሜን በሉ። እንዴት ካላችሁ እኔ አንድ ጊዜ ቁጭ ብያለሁ። ምን ይላል መሰላችሁ? በመንገዱ ሊጠብቁ ዘንድ መላእክቱን ስላንተ ይሄ የእግዚአብሔር ቃል ነው አይደለም? ስላንተ ምን ይላቸዋል? በየት ይጠብቁ ዘንድ? በመንገድ ሁሉ ምን ይሉ ዘንድ? ይጠብቁ ዘንድ መላእክቱን ስላንተ ምን ያደርጋቸዋል? ያዛቸዋል። እና አንድ ጊዜ ቁጭ ብዬ ካልኩሌሽን ሰራ። በመጽሐፍ ቅዱስ ታሪክ ውስጥ አንድ መልአክ ብቻውን ስንት ሰው ገደለ? 185,000 የሰናክሬም ሰራዊት በተኛበት አመድ አርጎታል። ስንት መልአክ? አንድ መልአክ። ስላንተ መልአኩን ነው መላእክቶችን ነው መላእክቶችን። እግዚአብሔርን በሚፈሩት ዙሪያ መላእክት ይሰፍራሉ። ወዳጄ በካምፕ በመስፈር ደረጃ ታጅበህ ይሄድ። ሃሌሉያ አሜን። የሴኪሪቲ ስጋት የለብህም። አሜን። እግዚአብሔር በዚህ ልክ ፕሮቴክት ያደርጋል። አሜን። መጠጊያችን ምንድን ነው? ጽኑ ነው። ጽኑ ነው። ያሳቸዋል። ምን በሉት ብሎ ጠብቁት። እና እኔ ሲሄድ በአጀብ ነው አላየውም እንጂ አንድ ቀን ባይሆን እንደው ነፍስ ላይ ቀርል ይችላል። እንደው በቃ ልብ ብሎ ሊያብጥ ይችላል። ሰው እንኳን 5-6 ወፍሮ ያለ ሰው በሰው ሲያጅበው ራሱ እኮ አካሄዱ ይቀየራል። የማይታዩ ግን ጽኑዓን የሆኑ መላእክቶች እግዚአብሔር ለእኔና ለእናንተ በዚህ ልክ ፕሮቴክት ያደርጋል። መንፈሳዊ ዓለም ላይ ጦርነት ስለሌለ መሰላችሁ? በመንፈሳዊ ዓለም ላይ ያሉት የወደቁት መላእክቶች መጥተው ምንም እንዳያደርጉን እግዚአብሔር ስለኛ ያዘዛቸው መላእክቶች አሉ። ልክ እኛ በኢየሱስ ስም ያንን ስንጸልይ ስንዋጋ አብረውን የሚዋጉ መጽሐፍ ቅዱስ ያለውን እንላለን። እኛ ለመላእክት አንሰግድም፣ መላእክትን አናመልክም እንጂ በመላእክት ጥበቃ መጽሐፍ ቅዱሳዊ በእግዚአብሔር እንዲጠብቁን እንደታዘዙ እናምናለን። መጽሐፍ ቅዱሳዊ አሜን በሉኛ።
እግሬ ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ምን ይለዋል? እንቅፋት ሁላ እንዳይነካ። የንጉሥ ልጅ ነህ። ያበይ ብሎ የንጉሥ ልጅ ነው ይባል። እንቅፋት እንኳን እንዲነካቸው አሞላቆ ነው የሚያኖረን እና እኛ ግን እዚህ ውስጥ ወየው ጠፋው ሲል አያስፈራም። እግዚአብሔር በዚህ ልክ ነው የምጠብቅህ፣ በዚህ ልክ ነው የምጠብቅሽ እያለ ነው ዛሬ ማለት ነው። የሆነ ነገር ኮሽ ባለ ቁጥር አትደንግጡ። ኮሽ ማይልበት እግዚአብሔር ከእናንተ ጋር አሜን። እስቲ አሜን በሉ። አሜን ሃሌሉያ። በአንበሳና በእፉኝት ላይ ትጫማለህ፣ ደቦል አንበሳና ዘንዶውን ቆሞ ሄደውንም የሚሳበውንም ትረግጣለህ። ድምፁ የሚያስፈራውንም ሳይታይ የሚያጠቃውንም ምን ትላለህ? ትረግጠዋለህ። እስካሁን ድረስ ስለማን ነው? እግዚአብሔርን መጠጊያ ይለዋለሁ አለ አይደለ? ከዛ ደግሞ እግዚአብሔርን መጠጊያው ስላደረገው ሰው ተናገረ። ሌላኛው ደግሞ እግዚአብሔርን የሚታመኑ ሰዎች እንዴት እንደሚሆኑ እንዲህ ያደርግልሃል እያለ ሰው ተናገረ። ሰው ስለ ራሱ ተናገረ፣ አንዱ ስለ አንዱ ተናገረ። አሁን ደግሞ የእግዚአብሔር ተራ መጣ። አሁን ማን ነው የሚያወራው? እግዚአብሔር ደግሞ ምን ይላል ስለጠበቀው? እግዚአብሔር እስከ እግዚአብሔር አፍ ምን ወጣ? አሁን ማንን ብላችሁ ክፍል እግዚአብሔር እንዴት እንደሚጠብቀን ራሱ የተናገረው ነው። ወዶኛልና እታደገዋለሁ። አሜን። አባቴ ኢየሱስ አያችሁ፣ በሕይወታችሁ ውስጥ እግዚአብሔርን ስም አውቃችኋል፣ አዳኝነቱን አውቃችኋል፣ ታዳጊነቱን አውቃችኋል። እግዚአብሔር ያድናችኋል። ከአንድ ነገር ብቻ አይደለም፣ ከብዙ ነገር። ሃሌሉያ ሃሌሉያ። ስሜን አውቋልና ምን እለዋለሁ? እከትለዋለሁ። ይሄን ቃልማ ቀጥሎ ማነበውማ ኢየሱስ ይጠራኛል አለ። ምን ይለኛል? ይጠራኛል ማለት ይጠራኛል። ሃሌሉያ። ከዛስ ምን እልለታለሁ? ከናን መስላችሁ አንዳንዴ ጨንቋችሁ ወይ ችግር ገጥሞ ሰው ነው ውታ ሰምታችሁ አቃላችሁ? ውታ ሰምታችሁ አቃላችሁ? አረ ተው በቃ አንዴ እንኳን ሰማ እንችልበት ብዙ አይነት አጋጣሚዎች አሉ። ወይ ሰው ተሰርቆ ወይ ሰው ተደባል ወይ የሆነ ነው ተብሎታል። ውታ ምንድን ነው? ጥሪ ነው አይደል? ከዛ ውታ ስትሰሙ ወደ ሰማችሁበት ምን ነው ትሉ? እሳት ተነስቶ ነው ገና እስክታጣሩ ሰው ሁሉ ይሰበሰባል። ብላችሁ እንኳን ሰው ይመጣል። ግን ሰው ወይ ደግሞ ሀሳብ ሊሆን ይችላል፣ አስተያየት ሊሆን ይችላል፣ የሚሰጠው ምንም ማድረግ የማይችለው አዋችሁ ወይ ሊል ይችላል። ግን መፍትሄ ይጠራኛል። አሜን። በምን አይነት ሁኔታ ውስጥ? በጣም በጨለቀው ሁኔታ ውስጥ። በምን አይነት ሁኔታ ውስጥ? በቸገረ ሁኔታ ውስጥ፣ በቸገረች ሁኔታ ውስጥ እግዚአብሔር ስጠን እነሆኝ ካለህ እድለኛ ነሽ። አሜን። አለው ካለህ እድለኛ ነሽ። አሜን። ሃሌሉያ። እግዚአብሔር በዘመናችሁ ጠርታችሁ ዝም አይበላችሁ። አሜን። ይጠራኛል፣ እመልስለታለሁ። እናንተ ጸልዮ መሰማት እድል ነው። እግዚአብሔር ለምኖ መደመጥ እድል ነው። እግዚአብሔር የሚተማመኑበት ሰዎች፣ እግዚአብሔርን መጠጊያቸው ያደረጉ ሰዎች፣ እግዚአብሔርን የኔ ያሉ ሰዎች በዘመናቸው ሁሉ አልከሰሩ። ምን አላሉ? አልከሰሩ፣ አልተዋረዱ፣ ጸልየው አላፈሩ። ይሰማኝ፣ ይጠራኛል፣ እንመልስለታል። ጠርታችሁት በዘመናችሁ ሁሉ እግዚአብሔር ይመልስላችሁ። እግዚአብሔር ይስማ የሚል ምርቃት አለ አይደል? እግዚአብሔር ምን ይበል? ይስማ። አረ እግዚአብሔር ይስማችሁ። አሜን። ይጠራኛል ብለንለታል። ይኸውላችሁ ዓለም ላይ በዚህ ምድር ስትኖሩ ከባዱ ነገር እግዚአብሔር ዝምታ ነው። ሁሉ አቤት ቢላችሁ እግዚአብሔር ዝም ካለ ከብድ። በታሪክ እግዚአብሔር ዝም ያለባቸው ዓመታት አሉ። በተለይ ሳሙኤል የመጣበት ዘመን ትዝ ይላችኋል። እግዚአብሔር ድምፅ ምን ነበረ? ለምን እንደሆነ ታውቃላችሁ? ሰው ከእግዚአብሔር ድምፅ የሚሰማበት ተውት፣ ካህኑ መስማት አቁመው። ሳሙኤልን እኮ ቤተ መቅደስ ውስጥ እግዚአብሔር እያወራው ካህኑ ምን አይልም ነበር? አይሰማም ነበር። አንድ አይነት ቦታ ላይ ተቀምጠው አይሰማም። እና እንዲህ ይላል፣ ምን አለህ አለው። አስሬ ነው አይደል ላይ ጠራው። አቤት ይላል ሳሙኤል የመጣ ማንጋይ ጋር ጠራኸኝ ብሏል። 3-4 ሲመጣ መጨረሻ ላይ እንዲህ አለ፣ እነሆ ባሪያ ይሰማልና ተናገር። እሱ መስማት ያልቻለው ግን የሆነ ትንሽዬ ብላቴና እየሰማ የሚመጣ
በዘመናችሁ እግዚአብሔር ድምፅ ሩቅ አይሆንባችሁ። በእውነት እግዚአብሔር በዝምታ አይቀጣችሁ። እግዚአብሔር ዝም ሲል ያስፈራል። እግዚአብሔር ዝም ያለባቸው ዘመኖች ሰው ይባከልባቸው። በታሪክ ውስጥ ሄዳችሁ የእግዚአብሔር የዝምታው ዘመኖች ማለት ሰዎች በሕይወታቸው ነገስታት፣ ሀገራት የከሰሩበት ዘመን ነው። እግዚአብሔር የተናገረበት ዘመን ደግሞ ሰዎች ያተረፉበት ዘመን እና ይጠራኛል እመልስለታለሁ። ቀላል አይደለም። ጠርታችሁ ከተመለሰላችሁ ዛሬ እግዚአብሔር የተማመኑበትን እንዲህ ይላል። እዚህ ቤት ውስጥ በእግዚአብሔር የታመነ ሰው አለ። በእግዚአብሔር ላይ የተማመነ ሰው አለ። ስትጠሩት ይመልስልሃል። ትጠራዋለህ፣ ይመልስልሃል። አቤት ይልሃል። እነሆኝ ይልሃል። እነሆኝ ይልሻል። ቀጠለ። በጣም ደስ የሚል በመከራ ጊዜ ከእርሱ ጋር እውነት እንነጋገር። ሰው ታውቁት መቼ በጣም ሰው የምትፈልጉት ሰርጋችሁ ላይ ነው ወይስ ለቅሷችሁ ላይ? ሰው የሚንከራተተው እንትና መጣ እንትና ቀረበ የሚቀየው በሰርግ ነው ወይስ ሀዘን ነው? ሰው ሁሉ በመከራው ቀን ምን ይፈልጋል? ሰው ይፈልጋል፣ አይዞባ ይፈልጋል፣ አጽናኝ ይፈልጋል። እና ከማባል መከራችሁ ላይ በጣም በተጨነቃችሁበት ጊዜ እርግጠኛ የሆናችሁባቸውን ሰዎች በሕይወታችሁ አታችሁ አታውቁም? ጠብቃችሁ የቀሩባችሁ በር አይታችሁ የጠፉባችሁ ሰዎች የሉ አሉ። አያችሁ፣ ሰው ሁሉ ላይ መድረስ አይችልም። አንድ ግን የቀረ ቀን የሚያስፈራ ያልመጣ ቀን የሚከብድ አንድ ወዳጅ አለ። እሱ ሲመጣ መፍትሄ አለው። እዚህ እላችኋል። እና ላዛር ቤት ወዳጅ የሚባል ነበር። ማን የሚባል? ኢየሱስ በለ። እና ሲታመም ላኩበት። ሲልኩበት አንጀቱን ሊበሉት ምን አሉት? ማን ታሟል ያሉት? የምትወደው አላዛር ምን ብሏል? በአላዛር አይደራደርም። እርግጠኛ ናቸው። የምትወደው እኮ ታመመ ማለት ሰምቷል። አልሰማም? ሰምቷል። ግን ምን አለ? ዝም አለ። የመከራ ቀን ያልሰማ የመሰላችሁ የመከራችሁ ቀን አብሯችሁ ከእናንተ ጋር ሊሆን በራሱ ታይም ስኬጁል ይመጣል። አሜን። ዛሬ ብዙዎቻችሁ ከእግዚአብሔር ጋር እየተጠባበቃችሁ ያላችሁ፣ በመከራ ውስጥ እያለፋችሁ ያላችሁ፣ እግዚአብሔር እንደና ላዛር ቤት የዘገየባችሁ ይህንን መልእክት የምትሰሙ ወገኖች በደንብ አዳምጡ። መታመሙ ጥሩ ነው። አሁን እያልኳችሁ ያለሁት ነገር በመከራ ቀን ይመጣል ማለት ነው። በመከራ ግን ከማን ጋር ይሆናል? በመከራ ጊዜ ከእርሱ ጋር ሆናለሁ። እና እዛ ቤት የገባ መከራ እና ላዛር ቤት የመከራው መጠን እኮ ጥግ ነክቷል። እና ይባስ ብሎ ከመታመም አልፎ ምን ሆነ? እስቲ ሞተ። ማን ሞተ? አላዛር ሞተ። ይሁን በቃ እንደው ሳንቀብረው በደረሰ። አንዳንዴ እኮ ሰው ይጠበቃል አይደል? ነገር ሩቅ ያለ ሰው ሳይቀበር አንድ ቀን ያለው አሳድሮት ይሆን አናውቅም። እና በቃ ሞቱ እንኳን ቢደርስ ምን ያደርገዋል? ስንቱን ሞት ያስነሳል አላዛር ማለት ነው። ስንቱን ከቀብር የመለሰማ ለአላዛር ጊዜማ አይቀርም። አይታችሁታል። ኢየሱስ ወዲያው የሞተችውን ጣቢታ ሊቀበል እየሄደ ያለውን ያን ጎበዝ አስነስቷል። እንደው ቤት ቢደርስ ነው ችግር የለውም። ለቀብር እንኳን ይዘነው እየሄድን መንገድ ላይ ከደረሰ እንኳን ምኑን ቃሬዛውን ነክቶ ምን ይለዋል? ያስነሳዋል ብለው አይናቸው ደጅ እያዩ ነው። የሆነ ሰው በመጣ ቁጥር ለለቅሶ ወይ መጣ ኢየሱስ መጥቶ ይሆን እያሉ ነው። በሰፈር ውስጥ ግርግር በሰሙ ቁጥር ኢየሱስ መጥቶ ይሆን እያሉ ነው። ግን እዛ መከራ መሀል ኢየሱስ የለም። ይሄ ቃል ደግሞ ምን ይላል? በመከራ ጊዜ ከእርሱ ጋር። ዛሬ እንዲህ ነው የምላችሁ፣ በመከራችሁ ጊዜ ከእናንተ ጋር ይሆናል። አሜን። ግን አብሯችሁ የሆነ ላለመሰላችሁ፣ ሁኔታዎች ጡዘታቸው እየጨመረ ለመጣባችሁ፣ በጓዳችሁ ያሉ ችግሮች ያሉ ጩኸቶች መልስ ያጡ ለመሰላችሁ ዛሬ የምስራች። አሜን። ተቀበረ። ተቀብሮም ኢየሱስ አልመጣ። አንድ ቀን አልመጣ፣ ሁለተኛ ቀን፣
ሶስተኛ ቀን ተስፋቸው ገና ነው። ምክንያቱም በአይሁዶች እምነት ምን አይነት ነገር ነፍስ ስንት ቀን ትቆያለች ብለው ያምናሉ? 3 ቀን ከአካባቢው ላይ። ስለዚህ ቢያንስ እንኳን ምን ይላታል? ያመጣታል። እና የሁሉ ሲሆን ከደቀ መዛሙርቱ ጋር ኢየሱስ ምን እያለ ነው? መንገድ ላይ አልዓዛር ምን ብሏል? መልሱልኛል። ምን ብሏል? ኧረ ጉባኤ ምን ብሏል? ከዛ ምን ላደርገው እሄዳለሁ? ልቀሰቅሰው፣ ላስነሳው። ታውቃላችሁ እነ ማርታና እነ ማርያም ቤት አልዓዛር እንደሞተ ነው የሚታወቀው። መንፈሳዊው የኢየሱስ ዓለም ላይ ግን አልዓዛር እንደተኛ ነው የሚታወቀው። ከሙታን ሊያስነሳው ሳይሆን ምን ሊለው ነው? ከተኛበት ሊቀሰቅሰው። 4 ቀን አልፎታል። ለምን 4 ቀን አይደለም 40 ቀን አይሞላው። እየሄደ ያለው ወዳጅ ሁሉን የሚችል ነው። 4ኛው ቀን ላይ ሲደርስ እንዲያልፍ አንተ ነው ለቢሆን ነው። አልዓዛር ምን አይነት ነበር? ለመሰላችሁ አንዳንድ የህይወት ጉዳያችሁ ለእግዚአብሔር የተዋችሁ ለመሰላችሁ አንዳንድ የህይወት ቀናችሁ ላይ ሐዘን ላጠላባችሁ ዛሬ የምስራች እግዚአብሔር ትቷቸው ሄዶ ሳይሆን ተሸክሟቸው ልትሸከሙት ስላልቻላችሁ ያንን መንገድ ልትሻገሩት ስላልቻላችሁ እግዚአብሔር ያንን ክፉ መንገድ ሊያሳልፋችሁ ተሸክሟል። ቀጠለና እንዲህ አለ፣ አድነዋለሁ አለ፣ አከብረዋለሁ፣ ረጅምንም እድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ሃሌሉያ ሃሌሉያ ሃሌሉያ። አድነዋለሁ ማዳን ብቻ አይደለም፣ አከብረዋለሁ። ማክበር ብቻ አይደለም፣ ረጅም እድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ። ምን ላለብኝ? ለታመነብኝ። ምን ላለብኝ? ለተጠጋኝ። መጠጊያችሁ ጽኑ ነው። አለታችሁ ጽኑ ነው። አለታችሁ ብርቱ ነው። ጽኑ መጠጊያ አላችሁ። ጽኑ መጠጊያ አላችሁ። ጉባኤው በዚህ መንፈስ ይሆንና እንጸልያለን። ሃሌሉያ ያለው ለጉባኤው ኢየሱስ ያድናል። ወገኖቼ በተፈታ በተከፈተ መንፈስ ከመንፈስ ቅዱስ ጋር አብረን ሰራተኛ ነን። እግዚአብሔር መንፈስ ዛሬ ድምፅ ያመጣለት ሰው አለ። ዛሬ ቃል የመጣለት እግዚአብሔር የተናገረው ሰው ሃሌሉያ። እግዚአብሔር እንዲህ ነው እያላችሁ ያለው እኔ መጠጊያችሁ ነኝ። አሜን። እኔ ጽኑ አለታችሁ ነኝ። አሜን። የከበዳችሁ ነገር አለ፣ አይዟችሁ እኔ አድናችኋለሁ። አሜን። የፈራችሁበት የሰጋችሁበት ጉዳይ አለ፣ ነገሮች እንደምታስቡት እንዳልሄደ እንኳን ብታስቡ አይዟችሁ። አሜን። ነገሮቻችሁን መስመር እያስያዝኩ ነው። አሜን። አታፍሩ። አሜን። ሲጓዩ አላፍርም ይበሉ። አላፍርም። እግዚአብሔር አያሳፍረኝ ይበሉ። እግዚአብሔር አያሳፍረኝ። ሁሉም ሰምተልሽ የበደለበዳናባስ ወዳጅ የመንፈስ ቅዱስ ዛሬ በኢየሱስ ክርስቶስ ስም ጸልያለሁ። ኃይል እንዲሆንላት፣ መታመን እንዲሆንላት፣ መጠገን እንዲሆንላት ብርቱ እጅ ካንተ ጋር ወደፊት የምትገሰግሽበት አቅም፣ ወደፊት የምትሮጭበት ጉልበት
መንፈስ ባለበት እዛ አርነት አለ። እግዚአብሔር መንፈስ ባለበት ሰላም አለ። ሃሌሉያ ሃሌሉያ። እጆቻችሁን ዘርጉ። ለዚህ እህታችን እንጸልይላታል። ጠራዎች እንጸልይልሽ። ሃሌሉያ መንፈስ ቅዱስ ሁሉም ሰው ይጸልይ። አይዘን ሸማ ከላይ ከሰው ላይ የምትከፍ የደስታን አክሊል የምታጎናጽፍ የበረደን እሳት የምትቀሰቅስ ሃሌሉያ የበረደውን እሳት የሚቀሰቅስ የተዳፈነን ነገር እንደገና ቀስቅሶ የሚያቀጣጥል እግዚአብሔር እንደገና በሕይወትሽ የክብሩ እሳት እንዲነሳ እንደገና በሕይወትሽ መታደስ እንዲሆን እንደገና እንደ ጥንት እንደገና እንደ ድሮ እንደገና የተዳፈነን እሳት የሚቀሰቅስ የደከመን ነገር የሚያበረታ መንፈስ ቅዱስ እሳት በላይዋ ላይ መንፈስ ቅዱስ ሆይ በሕይወቷ ላይ ክብር ደመና የክብር እሳት በላይዋ ላይ ይውረድ። ኃይሏን የሚያድስ እንደገና በጸሎት ኃይሏን የሚያድስ እንደገና የመንበርከክ ጉልበቷን የሚያድስ ኃይልን አስታጥቃት። ጉባኤው እጆቹን ይዘርጋ። እንደገና መታደስ እንደገና መታደስ በእውነት እኔ ስለዚህ ጭህት ደግሞ ደጋግሞ በልብ የሚሞላው ጸሎት መታደስ ጉልበቷ ይታደስ፣ መንፈሳዊ አቅሟ ይታደስ። ይሄ ለእሷ የተሐድሶ ጊዜ፣ ይሄ እንደገና የመቆም ጊዜ፣ እንደገና የመጽናት ጊዜ፣ ፍርሃት የሚሰበርበት፣ ሐዘን የሚያበቃበት፣ ጭንቀት የሚመታበት እንደገና ኃይሏን አዲስ እንደገና ጸጋን ጨምር እንደገና ትቁም በክብር መፈወስ ዘለዓለም ጉልበትሽ ነው። ሰላም ሂጂ። በጸሎት ክብራችሁ ጥቂት ደቂቃዎች ዘንባችሁ ኢየሱስን የምትወድበት ልብ ይጨመር። እግዚአብሔር በተአምራት ሕይወትህን ያለብህ። የተያዘ ዘመን የታሰረ ነገር ሁሉ ከዚህ ቀን ጀምሮ ይፈታል። ጽኑ ሁሉ ይፈታል። በኑሮ የከበደ ነገር ከዚህ ቀን ጀምሮ የተዘጉ በሮች ሁሉ ከአንተ ሕይወት ላይ ይከፈታል። እግዚአብሔር ለስራ ይክፈታል። እግዚአብሔር ለስራው ይክፈታል። እግዚአብሔር ኑሮህን ሁሉ ያቅናል። ባህሪውን ሁሉ ይቅናል። እግዚአብሔር ከአንተ ላይ መቆረጥ ያለበትን ሁሉ ዛሬ ይቁረጥ። ኢየሱስም ነጻ አውጣ። በሰላም ሂድ። ለጉባኤው ጸልይና ከዛ በኋላ ቀጣይ ፕሮግራም የመጨረሻ ፕሮግራማችንን ማሳረጊያውን አድርገን እንሄዳለን። ሁሉም ሰው ውስጥ ቀኞቹን ወደ ሰማይ አምላክ ያንሳል። ሃሌሉያ። ዛሬ በቤታችሁ ላይ በኢየሱስ ስም ጉብኝት ይሁን። የእግዚአብሔር ጥበቃ እናንተን ቤት ይሰራል። እንደገና ነገራችሁ ውስጥ ዛሬ ባዘነ ጓዳ ላይ በተከዘሽ ነፍስ ላይ
እግዚአብሔር የመጽናናትን መንፈስ ያደርጋል። አሜን። በእውነት እግዚአብሔር እንደገና የሚጎበኛችሁ ሰዎች አላችሁ። እንደገና ኑሯችሁ ቀና የሚል ሰዎች አላችሁ። እንደገና መሰዊያችሁ የሚታደስ ሰዎች አላችሁ። በዚህ ጉባኤ መካከል እንደገና እግዚአብሔር የምስራችን ያሰማችሁ እርካታን የሚሰጣችሁ ሰዎች አላችሁ። በጌታ በኢየሱስ ስም ሐዘን ከቤታችሁ ይመታ። ነገራችሁን ሊያጎሰቁል የወጣ መንፈስ ይመታ። የእርካታ መንፈስ በእናንተ ላይ ይሁን። ኢየሱስ አመሰግናለሁ። የጸሎት ጉልበት የመታደስ ጉልበት በጉባኤው ላይ እንዲሆን ጸልያለሁ። በጌታ በኢየሱስ ስም አሜን። አሜን። ቁጭ ብለንና ለጌታ ደግሞ የተሰጠበት ሰዓት ይሆናል።